ማህሌት እዛው ጎዳና ተዳዳሪ ሆና አሁንም ክፋቷን አልተወችም። የሷ ነገር እኮ መቼም ታጥፋቷ አትመለስም። ሞገስና ሉላን ማህሌት ምን አደረገቻቸው? እንዲሁም ደግሞ ዝና ለጠበቃው መሳሪያ ሰጥቶ ሞገስን እንዲገለው ግዴታ አወጣበት። መጨረሻውስ ምን ሆነ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ አበረታቱኝ። ለምታደርጉኝ በጣም አመሰግናለሁኝ። እንግዲህ ምንም መከራ ማይታ ከመከራና ከጥፋቷ እንኳን ማትመለስ ጎዳና ተዳዳሪ ድረስ ወጥታ እንግዲህ ማለት አሁንም ግፋት ነው የምታስበው ማለት ነው። መጸጸት የሚባል ነገር የላትም። በፊትም ተጸጽታ ሳይሆን እነ መድብልን ወይም ብሩክን ለማጥመር ነበር ወደዚያ የተመለሰችው ከብሩክ ጋር ያልሆንላት ሲል መጨረሻ ደግሞ እንግዲህ ወደ ኤፍራታቷ ጋር ተመልሳ ነበር። ዝና መጨረሻ ውሳኔ እንግዲህ ሰጥቷታል። እሱም ደግሞ ኤፍራታም ባለፈው እንግዲህ ለመድብል ማስንትን መረጃ ሰጥታ ሊገላት ብሎ እዟን ነበር። አሁን የዛን ታካክሻለሽ፣ እህትሽን ሁለተኛ ወደ ቤት እንዳታስገቢ፣ ጎዳና ተተዳደር፣ ግን እህትሽን ተገደብሽ፣ እናትሽን ወደ ቤት ታስገባሽ እገልሻለሁ ብሏል ነበር። ያንም እንግዲህ ኤፍራታ ተስማምታ ከዝና ጋር ሁለተኛ ወደ ቤት እንዲያመጪ መሞት አልፈልግም፣ ቤት ታስገባሽ፣ እነሷን ታገሽ፣ እገልሻለሁ ብሎኛል። ስለዚህ ውጭልኝ፣ ከአሁን በኋላ አላቅሽም፣ አታውቅኝም ብላ አባራት ነበር ማለት ነው። እንግዲህ ምንም አማራጭ የላትም፣ ከሁሉም ጋር ወጣለች ማለት ነው። እና ዝና እንግዲህ መቀጫዋን ጎዳና ተዳዳሪ የምትሆን አድጓታል ማህሌት ማለት ነው። እንግዲህ እሱ ሞገስን እንድትገለው ወይም እንድታጠምደው ነበር ያሰበው ማለት ነው። እሱን ደግሞ ማጥመድ ያልቻለችም ማህሌት አጋጣሚ እንግዲህ ሉላዬ ቤት በጣም ሰለቸኝ ቤት መቀመጥ ብላ ስትነዘንዘው እንግዲህ ሞገስ ማታ ሰዓት ወደ ውጭ እራት ጋብዞን ነበርና እንግዲህ ወክ በሚያደርጉበት ሰዓት እራታቸውን እየተመሰጋገኑ መንገድ ላይ ሲሄዱ አጋጣሚ በፌስታል ምግብ ይዘው ነበርና ያንን ምግብ ምስኪኖች ይፈልጋሉ እንስጠው ብላ ሉላዬ ስትለው እንግዲህ በፊት ለፊታቸው ቁጭ ያለች ሴት ሲያው ጠጋ ብለው ሲሰጡ ሞገስ ሲሰጣት ያንን ቀጥ ስትል ያዩት ሰው ግን ማመን ነበር ያቃታቸው። እሷም እንግዲህ ማህሌት ነበረች እና እንዴ ማህሌት ምን ትሰሪያለሽ ብሎ ሲላት ሁሉም ጠሉኝ ሀታ እህቴ እንኳ ጠላች፣ ገንዘብ ስለሌለኝ ተሜቷ ከለከለችኝ፣ አስወጣችኝ። ስለዚህ ምን ላድርግ መንገድ ላይ ጎዳና ወጣው ብላ እያለቃቀሰች ባዞን እንግዲህ ስትነግረው እንዴ ምን ሆነሽ ምናምን ብላ ሉላም ደነገጠች ማለት ነው። ከዚያ በኋላ እንግዲህ ወዲያውኑ ነበር ሉላን እጇን ይዞ እየገተተ ሩጫ የጀመረው ሞገስ ማለት ነው። ምክንያቱም የእነሱን ወጥመድ ያውቃል ማለት ነው። የማህሌትን ስራና የማህሌትን ክፋት ስለሚያውቅ በዙሪያዋ ሰው አለ እያለ እየገተተ ነበር እየሮጠ ትቷት የሄደው ማለት ነው። ማህሌት ሉላን ይዞ ማለት ነው። ከዚያ በኋላ መሆንህ ነው ቆይ ደከመኝ አታሮጠኝ ለምንድን ነው የምታደርገው ብላ መንገድ ላይ ቆሞ ሲላት ማህሌት እያጠመደችን ነው፣ በዙሪያ ሰው አለ መጥፋት አለብን አሁን ብሎ ሸውደዋት ቶሎ ወደ ቤታቸው ገቡ ማለት ነው። እሷም እንግዲህ ተከታተለቻቸው ማለት ነው። በጣም ይገርማ ፍጥነቷ። ተከታትላ እንግዲህ እየተከታተለቻቸው ነበር ማለት ነው። ስልክ አልያዘችም እንጂ ስልክ ይጀባው ወዲያው ደውላ ነበር ለዝና እያለች ስትናደር ነበርና እንግዲህ ስልክ ፈልጌ ደውዬ ማሳወቅ አለብኝ ብላ ወደ ሱቅ ሄዳ እሱ ቀጥታ ሄዳ ለዝና ደወለችለት ማለት ነው። አይ ማህሌት ይገርማል። እና ማህሌት እንግዲህ ስትደውል ማን ልበስ ሲላት እንግዲህ እኔ ነኝ እንደዚህ መረጃ ለአንተ የምታውቅ መረጃ አለኝ ምናምን ስትለው እንገናኝ ስትለው አንገናኝም መረጃሽ ምንድን ነው ልስማሽ ብሎ ሲላት እንግዲህ ሞገስና ሉላን አየኋቸው እንደዚህ ሆነ ሰፈር ላይ ነበር ያለችው ማለት ነው። ከዚያም በኋላ የት ቤት እንደገቡታ ሳታረጋግጪ ሰፈር ምን ሆነኛል ብሎ ገለመጣት ማለት ነው። ከዚያም ሰፈር ጠይቃት ግን
ለምን እንትኔን ጥፋቴን ታዲያ አትክሰኝም? መረጃ እየሰጠው ምናምን ነገር ይወቃኛል። ዛሬም ብርድ ላይ ያደርኩት ምግብ አልቀመስኩም እርቦኛል እያልሽ ስትለው መቼም አያደርግም በረንዳ እየሄድሽ ስትሞክሪው የጎዳና መንገድ ያን ጊዜ ታውቂያለሽ፣ ቅጣቴን ደግሞ ወደኋላ እንደማል ታውቂያለሽ፣ አልመረሽም ብሎ ስልኩን ዘጋባት ማለት ነው። ከዚያም በኋላ እንግዲህ ጠበቃውን ጠርቶ ጠበቃውን መሳሪያ ሰጠው። ምንድነው መሳሪያው ሲለው ሞገስን ትገላለህ ሲለው ለምንድን ነው እኔ ሰው አልገል ምናምን ለፈጣሪ ሰጥቼዋለሁ እሱን ብሎ ሲል አይ እንግዲያስ የራስን ትዳር አፈርሰዋለሁ ከትህትና ጋር የምታደርገው ነገር ቪዲዮ ቀርጫለሁ እና ለሚስት እልክላታለሁ ትዳርን ከምታጣ ደግሞ ሞገስን ትገላለህ ብሎ አስፈራራው ማለት ነው። እንግዲህ የዝና ማስፈራሪያ ቪዲዮ ነው። ቪዲዮ እየያዘ እንግዲህ እሱ በዚህ ነው የሚያሸንፈው ማለት ነው። ከዚያም በኋላ ጠበቀው እንግዲህ ያንን ቪዲዮ ማስፈራሪያ ሲይዝበት እሺ ብሎ መሳሪያ ተቀብሎ ሄደ ማለት ነው። ከዚህም እንግዲህ ሞገስ ደግሞ ብር ስለሌላቸው ተዳጣ ስትቀበል ዳጣ እየመጣች ነበር ወደ እነሱ ሰፈርና ወደ ግቢ ስትገባ አጋጣሚ በርኩስና ላይ ታዋለች ማለት ነው። አይ ዳጣዬ በጣም ኮንፈራው ስትፈራው ከዚያ በኋላ እንግዲህ እግሯን አስታመገሩት እየተመለሰችው ማለት ነው። አይ ዳጣዬ እየሮጠች ተመለሰች ማለት ነው። ዝና መረቁ ስታየው ከዚያም በኋላ እንግዲህ እዛ አካባቢ ጠብቆ ጠበቃው ሞገስን ለዳጣ ስልክ ሲደውል ታጀርመው ነበር ያየው። መሰለውን ቀጥታ ነበር ያወጣበት። ከዚያም በኋላ እንግዲህ ያው ግደለኝ እንጂ ሉላን ያለችበትን አላሳይህም እያለ ሲከራከረው በስተመጨረሻም እንግዲህ እየተሸሸገ ሞገስ ስልክ ደውሎ ክበቡ ቤቱን እዛ አካባቢ ሉላ እዛ አካባቢ ትቀመጣለች ብሎ እንግዲህ ለሰራተኞቹ እያለ ነበርና እሱ ግን ቪዲዮ እየቀረጸው ነበር ማለት እየቀረጻቸው ነበር። ሞገስና ጠብቀው እንግዲህ በስተመጨረሻ ትግያ ተያይዘዋል። ማን እንግዲህ ያው መሳሪያን ፈንድቶባቸዋል። እንግዲህ መሳሪያውን ለመቀማት እየታገለ ነበር ሞገስ ሲመታ ያንኛው ጠበቃው አለሃለም ብቻ ከባድ ነው። ግን ማለት ለምንድን ነው የማትጸጸተው? ለምንድን የማትጸጸተው? ግን የሁሉ መከራ እየሰራ አንድ ነገር እንኳን አልተሳካላትም። ከምሳሌ ጀምራ አንድ ነገር አልተሳካላትም። ተክፋት መቼ ነው የምትማረው ታዲያ? ማለት በጣም ይገርማል። መጸጸት የሚባል ነገር የላትም። በቃ ክፋት ነው ክፋት ነው እንደው እሷ ማለት ምንም ተጸጽታ መልካም ነገር አትሰራም ማለት ነው። የምትጸጸተው ጉዳይ አይደለችም። በጣም ግን የሉላና የሞገስ ስቃይ በዛ እንዴ! ደራሲው ግን መሆኑ ነው። ዝም በሚበደሉ ሰዎችን ሲበደሉ ይኖራሉ እንጂ መቼ ነው ሀቃቸው የሚወጣላቸው? ማንም በጣም ያሳዝናል።